ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? ቀዳሚ ሰንበት እንዴት ይዟችኋል? እኔ ደህና ነኝ ከምሕረቱ የተነሳ። እንግዲህ መጽሐፍ ቅዱስ ሲናገር ጻድቅ ወደ ራሱ ይመለከታል ይላል። እናም አንዳንድ ነገሮችን ቆም ብዬ ማየት ይጠበቅብኛል ብዬ አስባለሁ። ምክንያቱም በዚህ በተጓዝኳቸው ዘመናቶች በእያንዳንዱ ነገር ከጅማሬ ጀምሮ አሁን እስካለሁበት ድረስ ያለፍኩባቸውን ውጣ ውረዶች ያለፍኩባቸውን መልካም መጥፎ የሆኑ ጎዳናዎች በእውነት ደግሞ ጥበብ የጎደለው አካሄድ እንኳን ቢኖረኝ ምን ነበር የሚለው ነገር ማየት በራሴ ማየት አስፈላጊ ሆኖ ሁሌ ያስባለሁ። ስለሆነም ተወዳጆች ምናልባት አሁን የላይፍ ፕሮግራሜን ቀነስ አድርጌያለሁ። ከ2 ሰዓት እስከ 3 ሰዓት ባለ ጊዜ ብቻ ነው የምገባው። ከዚህ በኋላ ይሄ አቋሜ ነው። ሌላው ምንድነው ማየት አለብኝ፣ ማንበብ አለብኝ። እስከ መቼ በሰው ትከሻ እንቀመጣለን የሚልም ቁጭት አለብን። ምክንያቱም ብዙ ነገር ስላሳለፍን። ከዛ በተረፈ ግን እንደ ሰው ደግሞ አእምሮ እንዳለው ሰው ጉዳያችን ከምን ደረሰ? እውነት ለመናገር የለፋውት ልፋት ከወጣውበት የምንፍቅና ጎዳና ሐሳቤን ገንዘብ ያደረጉ ምን ያህል ህዝቦች አሉ? እንደገና ወደ መጣውበት ወደ እውነተኛይቱ ቅድስት ቤተክርስቲያን ውስጥ ስመጣ መቼም አለፍኩ የምላቸው ወጀቦችና ነገሮችን ወደፊት ትውልድ ላይ ስንሰራ እንናገረዋለን። በእውነት ለመናገር እኔ ማንንም አይቼ ወደ ቅድስት ቤተክርስቲያን አልመጣሁም። አይቼ በመጣ ኖሮ በእውነት ለመናገር ጳጳሳት አይቼ፣ መምህራን አይቼ፣ ዘማሪያን አይቼ፣ ምዕመናንን አይቼ ቢሆን ኖሮ ድሮ ነበር የምመለሰው ማለት ነው። እና በፍጹም አይቼ አልመጣሁም። እና አንዳንዱ የግሪስ ሐሳብ አለው፣ እንደፈለገ ነው የሚነዳው። ቤተክርስቲያን ምን ትላለች ሳይሆን ሰውየው ምን ይላል፣ ያ የወደድነው ሰውዬ፣ ያ ንግግሩ የሚያምረው ሰው እንደ በጋሻው ማለት ነው ምን ይላል የሚል እሳቤ የያዙ ብዙ ሰዎች አሉና እኔ እቺ ቅድስት ቤተክርስቲያን አይቼ ባልመጣ ኖሮ በእውነት ነው የምነግራችሁ ድሮ ነበር የምመለሰው። ስለዚህ ደግሞ እውነት ለመናገር አሁን ሰሞኑንም በምንፍቅና ውስጥ ያሉ ቢኒ ሊመለስ ነው ምናምንና እኔ ጠንካራ ሐሳብን ሁሌ የምሰጠው የተጸዳዳከውን ሰገራ ትበላዋለህ ወይ? ያንን መብላት ስትችል እንደዛ አስበው ብዬ ጠያፍ ይመስላችኋል፣ ግን እውነት ነው። በነገራችን ላይ ውሻ ወደ ጥፋቱ እንደሚመለስ እና በግልጽ አማርኛ እኔ ወደ ምንፍቅና ኦርቶዶክሳውያን ይውላችሁ ካለው 72 ሚሊዮን ኦርቶዶክሳውያን 71.99 ፊት ቢነሳኝ በብፁዕ እምነቴን አልቀየርም። አንተም ልጅ እኔም ልጅ ባጭር አማርኛ። ከዛ በተረፈ ምንም ፈልጌ አልመጣሁም። ምናልባት አጣው የምላቸውን ነገሮች ብቆጥር አለፍኳቸው የምላቸውን ሰልፍና ወጀቦች፣ ፊት መንሳትና ግልምጫ፣ ስድብና ጥላቻን በብዙ አንግል ባይኖሮ ብዙ ደክም ነበር። ግን እነዛ ሁሉ ለብርታቴ ኃይል ሆነውኛል፣ ስንቅ ሆነውኛል፣ ዛሬ ለመቆሜ ኃይል ሆነውኛል። በእውነት ለመናገር ጠላት ያበረታቸዋል እንጂ አያዳክማቸውም። እስኪ እንግዲህ ብዙ ተግዳሮቶችን አሳልፈናል። ይሄን ዝማሬ ከሰማን በኋላ ዛሬ በተወሰኑ ሐሳቦች እንዴት በእውነት ደስ ብሎኛል። ፕሮቴስታንት ወደ ምን እየሄደ እንዳለ፣ ከኦርቶዶክስ ደግሞ ወደ ፕሮቴስታንት የሚሄዱ ሰዎች ምን ፍለጋ እንደሚሄዱ እኛም ደግሞ እኔ ደግሞ ራሴ ወክዬ ምን ፍለጋ ወደ ኦርቶዶክስ እንደመጣው
በእነዚህ ሁለት ሐሳቦች ዙሪያ ሐሳብ እችላለሁ። እንዳልኳችሁ መሸታ ቤት አልከፈትንም። የደንበኛ ጋጋታ ምንም አይጠቅምንም። አሁን ብዙዎች በቴሌግራም ግሩፓቸው ቢኒያምን አንሰብስክራይብ ያደረጋችሁ ውጡ፣ ፎሎ ያደረጋችሁ ፎሎውን አንሱ እያሉ ብዙዎች እየዶለቱ ነው። ከዚህም ቤት ከዛም ቤት አትሞቁኝም፣ አትበርዱኝም። በአጭር አማርኛ እኔ እውነታዬን በእውነት ለመናገር እግዚአብሔር እድሜ ከሰጠኝ ደግሞ አቺቭ እያደረኩ ነው። ይብላኝ ለእናንተ በጣም አቺቭ እያደረኩ ነው። ምክንያቱም በቃ አለቀ። እኔ ፕሮቴስታንቱ እንዲነቃ ነው የምፈልገው። እየነቃልኝ ነው። በኋላ አሳያችኋለሁ። እና ለማንኛውም እስኪ አንድ ድንቅ ዝማሬ ለአባ ዮሐንስ ወጥቷልና ለአባ ዮሐንስ በእውነት ይህ ዝማሬ ሰምቼው አላውቅም ነበረ እና በእውነት ባህታውያን እንደዚህ ለካ መከበር አለባቸው በእውነት እና ይህ ዝማሬ ሰምተን እንመለሳለን። ባህታውያን ዙሪያ ይሄ ነበር ዝማሬዋ ባህታዊ ቤት አልባ ነው እየተባለ አሜሪካ አንደኛ ደረጃ ቤት የሚገዛ ባህታዊ ርዕሰ ባህታዊ ቆሞስ አባ ዮሐንስ ብለህ ተቀበል የምትለኝ አንተ ጅል ማን እንደሆንክ በዚህ ዝማሬ እግዚአብሔር ተናግሯል ብዬ ተስፋ አደርጋለሁ። ተወዳጆች እንግዲህ የቅዱስ ሲኖዶስ ስብሰባ እንግዲህ የሰበካ ሪፖርቶችን ሰምቻለሁ። የሪፖርት አደረጃጀቱን በተለይ ፖዚቲቭ ቲንክ ብቻ ነው ሲነገር የነበረው። አንድ ሪፖርት ሲቀርብ እንዴት ይቀርባል የሚለውን ነገር እኔ ከአባቶች አልበልጥም፣ ግን እንትኑ ተግዳሮቱን አላየውኝም። አቺቭ ያልተደረጉ ጎል አላየውም፣ የታቀደ ጎል አላየውም እና በቃ መሽሙንሙን ብቻ ነው ያየሁት። እና ከሁሉ በላይ ደግሞ ቤተክርስቲያን አንደኛ ስኬቷን ብቻ ሳይሆን ተግዳሮቷን ማውራት አለባት። ከተግዳሮቶቿ ደግሞ ዋና በዚህ ዘመን ቤተክርስቲያንን ለራሳችሁና ለመንጋው ተጠንቀቁ ስለሚል እኔ የመንጋው አባቶች እንግዲህ እናንተን ቀና ማለት አልችልም። ነገር ግን ሪፖርቱ እንደው እንደ ሪፖርት የተለያዩ ነገሮችን ሊያነሳ ይችላል። እንግዲህ ትውልድ አይቶ ይመርምረው። እኔ ሪፖርቱን አይቻለሁ። ጥሩ ነው። ገንዘብ ይዛችሁ መምጣታችሁ አንዳንዶቻችሁ ገንዘብ ፈላጊ መሆናችሁን ሪፖርት ማድረጋችሁ ጥሩ ነው። ነገር ግን የሪፖርት ውቅርን እኔ እንደዚህ አላየሁትም። ለምሳሌ የቤተክርስቲያን ተግዳሮት ትምህርት ምንፍቅና ላይ በየክልሉ በየአህጉረ ስብከቱ አንድ ቦታ ብቻ ሰምቻለሁ። ከሐሰተኛ አጥማቂያን ጋር የተነሳ ማለት ነው። ከሐሰተኛ አጥማቂያን ጋር የተነሳ አንድ ቦታ ላይ አይቻለሁ። ከዛ በተረፈ ግን አቋም መግለጫ ላይ ራሱም የወጡት 19 አቋም መግለጫዎች በእውነት ለመናገር ሐሰተኛ አስተማሪና ሐሰተኛ ልምምድን በተመለከተ ቤተክርስቲያን በጽኑ ታወግዛለች የሚል መጨመር ነበረበት ብዬ አስባለሁ። እና
ለእንትኗን እንተጋለን ለማስጠበቅ እንተጋለን ምናምን ፍንትው አድርጋችሁ ልነግሩን ይገባል በነገራችን ላይ። ከዛ በተረፈ እኔ ለቤተ ክርስቲያን ችግር መሆን አልፈልግም። በእውነት ለመናገር ለቤተ ክርስቲያን የመፍትሄ ሰው መሆን ነው የምፈልገው። የመፍትሄ ሰው መሆን እፈልጋለሁ ስል ግን በቤተ ክርስቲያን ውስጥ ማንም እንደፈለገ ሲሆን አጨብጭቤ የምሸኘው ምንም አይነት ነገር የለኝም ማለት ነው። ልክ ነው ሁሉንም የምልበት ነገር የለም እና እንደው ለወደፊቱ እንደ አንድ ወንድም እንደ አንድ ቤተ ክርስቲያን ልጅ ሪፖርት ሲቀርብ ስኬት እንደተጠበቀው ሆኖ ስለ ጎል ይሄን አቅደን ነበር፣ ይሄ ተሳካ፣ ይሄ ተግዳሮቶቹ ነበሩ፣ የትምህርት ተግዳሮት፣ የልምምድ በተለያየ መቼም ሰው ሆነን አይደል እንደ ቤተ ክርስቲያን ተሰሩ የሚባሉ ነገሮች ላይ በጣም 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 ተግዳሮቱንም ስኬቱንም ያማከለ እንደገና ደግሞ አሁን እኔ የዳላስን ሪፖርት ሰምቻለሁ እና ደንግጫለሁ። እንደዚህ አይነት ሪፖርት አሁን ዳላስ የታመሰበት ዋና ሪፖርት ምንድን ነበረ? እና አንዳንዶች እንግዲህ ሪፖርት ስታቀርቡ ለምን እንደሆነ አልገባኝም። እና ለማንኛውም እኔ እንደው ዝም ብዬ መናገር አይጠበቅብኝም። ግን የሪፖርት አቀራረብና ይዘቱ ለኔ በእውነት ለመናገር ስኬት ላይና ይዞ የተመጣ ገንዘብ ላይ ብቻ ነው ያየሁት ማለት ነው። አብዛኛውን ያየሁት ይሄንን ነው። ከዛ በተረፈ ግን እቺ ቤተክርስቲያን ላይ ፍንትው ያለ ነገር እንድታቀርቡልን እንፈልጋለን። ሐሰተኛ አጥማቂያን፣ ሐሰተኛ መምህራኖች የቤተክርስቲያን ጽኑ ትምህርቶች ላይ ትኩረት ተሰጥቶ ውሳኔዎች እንዲሰጡ እንፈልጋለን። ምክንያቱም ማንም እንደፈለገ እየተነሳ የቤተክርስቲያንን ትምህርት እያንጋደደ ጳጳስም ሆነ መምህር ሐሰተኛ አጥማቂ የሚሆነ መምህር ዘማሪ እንደፈለገ የሆነ ይሄንን እየታገሳችሁ ነገሮችን ማለመጥመጥ አይታየም። ከመንግስት ጋር ባለም ነገር አሁን በዚህ ሪፖርት ላይ የኮሪደር ልማት ምን አገባኝ ስለ ኮሪደር ልማት? የኮሪደር ልማት እኮ እንኳን ቤተክርስቲያን ግለሰብም እኮ ሊሰራ ይገባል። በቃ አለቀ። ግን እንደ ዋና ነገር እንዴ ይሄን ገዳይ መንግስት ማስሙን አይበቃም እንዴ? እኔ በእውነት ነው የምነግራችሁ ልክ የፖለቲካ ስብሰባም ሴንስ አደርጋለሁ እና እኔ እንግዲህ ብዙ መናገር አልፈልግም በዚህ ጉዳይ ላይ ግን በቃ በአጭር አማርኛ እኔ እንደዚህ አይነት ንግግሮች እንደው ፖለቲካውን ለመደገፍ ከሆነ ጥሩ ነው መደገፋችሁ ጥሩ ነው። የምትደግፉ እንዳላችሁ ሁሉ ምናምን ግን እግዚአብሔር ያያል። እንግዲህ ትላንትና እንኳን የሞተች ልጅ አለች። እቺ ልጅ ባለ ማህተብ ነች። ጡቷ ተቆርጦ ሰውነቷ ተገፉ። እንደው በአማራ ክልል ያለውን ጦርነት እያያችሁ ይሄን ሁሉ ነገር እያያችሁ እንደው በእውነት ለመናገር ቤተክርስቲያን እኮ ቤተክርስቲያን ነች እና የሁሉን ነገር እየታየ ምንም ነገር እንዳልተፈጠረ ሆኖ ስኬት ብቻ ተግዳሮት ላይ ተዘግተው ነበር የተከፈቱ አንዳንድ የውሸት ሪፖርቶችም ሰምቻለሁ ወደ ለመናገር ማለት ነውና እውነትን እንናገር መልእክቴ ነው እና እንደ ቤተክርስቲያን ልጅ ነው የምናገረው። ከዛ በተረፈ የግብጽ ቤተክርስቲያንን ነገር እንስማ ሲኔው ከእህት ቤተክርስቲያናቶች ጋር ከህንድ፣ ከሶሪያ፣ ከአርመን እንግዲህ ኤርትራ እንኳን አንድ አይነት ብዙ የሚያቀራረበን ነገር አለ። ከሌሎችም ግን እኔ ጠንከር ያለ ተግዳሮቶች ሊነሱ ይችላሉ ብዬ የምጠብቃቸው ነበሩና ተግዳሮቶች በእያንዳንዱ በቤተክርስቲያን ላይ በተሾሙት በነገራችን ላይ የመጽሐፍ ቅዱሳችን ላይ በእርጋታና የመጀመሪያው ጉባኤ ትዝ ካላችሁ በኢየሩሳሌም የነበረው ጉባኤ ምንድን ነበር ተግዳሮቱ? በግርዘት አንፃር እስከምን ድረስ ነበር ክርክራቸው? ጉባኤዎቻችን ምን መምሰል እንዳለባቸው በግልጽ አማርኛ። በነገራችን ላይ ካቶሊክ ነበርኩ ገባቸው በኋላ እንዳትረሱት። እኔ ካቶሊካዊ ነበርኩ። ካቶሊክ ሲኖዶስ በየአመቱ በአመት 2-3 በሚደረጉ ስብሰባዎች የሚገርማቸው የኔን የሚያክል ቮሊዩም መጽሐፍቶች ይመጡ ነበር እና አብዛኞቹ ምን ያወሩ ነበር? እንግዲህ የዛሬ 28 ዓመት 29 ዓመት ነው እያወራችሁ ያለው እና እኔ መዘርጋቱ መስፋቱ ስኬቱ እንደተጠበቀ ሁሉ ደግሞ ለራሳችሁና ለመንጋው ተጠንቀቁ ስለሚል ያልተጠነቀቁ አባቶች እንዴት ነበሩ? እያንዳንዱ ነገር እየተሄደ በነገራችን ላይ ስለ ትግራይ ቤተክርስቲያን የተነሳ ነገር አለ። ስለ ጎጃም የተወሰነ ነገር ስትነሳ ይቻላል እና ስለ ትግራይ ቤተክርስቲያን ዲቴል
የተነሳ ነገር አለ? ምን የቀረበ ነገር አለ? ምንስ መፍትሄ አለ? ይሄንን ኢንክሉድ ካላደረገ ሪፖርቱ ምንድነው እንትኑ ማለት ነው። እንግዲህ የትግራይ ቤተክርስቲያን እኮ ራሱን ገንጥሎ መንበረ ሰላማ ብሎ በእውነት ለመናገር አሁን እዚህ ኡጋንዳም ራሱ በ21 በአሁኑ 21 ትልቅ ክብረ በዓል አክብረው 2 ጳጳሳት መተው ያው በጎጥ የተሾሙ ማለት ነው የትግራይ ጳጳሳት የሆኑ መተው እዚህ ቤተክርስቲያንን አጀስት አድርገው ሄደዋል እኮ በነገራችን ላይ ማለት ነው። እንዲሁም ዲሲ ላይ የነበረው ነገር ለምን እንወሻሻለን? ከዚህ በላይ ተግዳሮት አለ? ቤተክርስቲያን ተከፍላ እንደገና በራሷ ጳጳሳት እየተሾሙ መንበረ ሰላማ እነዚህ እልባት ተሰጥቷል። ዲሲሽኑ ላይ ለመቀራረብ ለምናምን ይሄን በእውነት ለመናገር በመስከረም ወር ላይ ፕሮግራም አልነበረም? አይታወቅም? ይሄ አያማችሁ? ይሄ ትልቅ ክፍተት አይደለ? ሐሰተኛ ጠባቂያኖች አሜሪካ ሀገር ገብተው የሚያደርጉት ውንድድና እንደ ሪፖርት ቀርቧል። ኧረ ስንት ነገር በየጊዜው የሚገደሉ ህዝቦች ተይዘዋል፣ ተወስኖባቸዋል ምናምን ብላችሁናል። እኔ አይመስለኝም። በሸገር ዙሪያ የተዘጉ ቤተክርስቲያናት ለምን በዝርዝር አይነገሩም? በአርሲ የተፈጠሩ ነገር ለምን በዝርዝር አልተነገሩም? በደንብ ሰምቻለሁ፣ በደንብ አልሞኩም፣ በደንብ አልተነገሩም። እና ገለብ ነው የተደረገው። እና ይሄ ያመኛል። በነገራችን ላይ አንዳንዶቻችሁ እንደው ቢኒ እኮ አንተ እኮ ምንም በነገራችን ላይ እኛ ቤተክርስቲያን 350 ደብር ነበረ ዋና ቢሮ ላይ ያለን የምንመራው ተብሎ ይወራ ነበር። እኔ ውሸት ስለማልወድ ልቅም አድርጌ ቆጥሬ ድራይቭ እያደረኩ ብዙዎቹን 182 ደብር ነበረን። 182 ደብር ነበረን። በአመት 2 ፓስተራል ኮንፈረንስ እናደርግ ነበር፣ ሪፖርት እንሰማ ነበር። ስለዚህ ሪፖርቶቻችን ምንድን ነበሩ የሚለው ነገር ረጋ ብለን ማሰብ ትልቅ ነገር ነውና እየተቆረጠም ከሆነ ልታረሙ ትችላላችሁ። ተቆራርጦ ነው ተግዳሮቱ እንደው ለመሳቂያ እንዳይሆን ተቆርጦ ነው ዋና የቀረበችውም ካላችሁ መታረም ይችላል። ከዛ በተረፈ ግን ሪፖርቱን ላይ ያለኝ ምልከታ እንደ አንድ ቤተክርስቲያን ልጅ በዚህ ይታይልኝ ነው መልእክቴ። ስለዚህ ይሄንን በቅንነት እንድትረዱኝ ይሁን። ተወዳጆች እንግዲህ እግዚአብሔር እየረዳን ነው። እኔ በእውነት ነው የምነግራችሁ። እኔ በጣም እንደኔ እግዚአብሔር የረዳው ሰው የለም። አንዳንድ ጊዜ በእውነት እንደ ሰው ተስፋ እንቆርጥ አይደለ የሚሆነው ነገር። እዚህም የሚረዳን ሰው አተን የምንጮውን እውነት ገልብጠው ለቅራቅንቦ የሚጠቀሙ እያንዳንዱን ነገር እና ያመኛል በእውነት ለመናገር እና እዚህ ሁሉ ነገር እያለ ግን የኢትዮጵያ ውስጥ እንግዲህ በብዙ ከነቀለሜ ጋር ሆነን ስንታገል አንዳንዶቻችሁ ልክ ነቀለሜን ልክ ልታሞካሹ ስትመጡ ሁሉ ከአንዳንዶቻችሁ ጋር በውሰጣልቻለሁ። ግን እሺ አሁን የሉትራን ቤተክርስቲያንን ይዘው አንዳንድ ልጆች ያነበቡ ልጆች ወጥተዋል። በነገራችን ላይ የሉትራንን ብቻ ሳይሆን በፕሮቴስታንትም ደግሞ ፔንቴኮስታል የሆኑ ያነበቡ ልጆች እየወጡ ነው። በነገራችን ላይ ያነበቡ ልጆች ይልቁኑ የሉተር አነሳስን በተመለከተ ይዞ የመጣውና ኢትዮጵያ ውስጥ የገባው አገባብን ለነጽንጽር የሚያመጡ በጣም ጠንካራ ልጆች እየተፈጠሩ ነው። እነዚህን ሳይ እግዚአብሔርን ከልቤ አመሰግናለሁ። ወንድሞቼ ከልቤ እግዚአብሔርን አመሰግናለሁ። እርግጥ ምንም ቢሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገርን ሊሸከሙ አይችሉም። እነዚህ ቤተ እምነቶች ሳይሆኑ በኢትዮጵያ የእርዳታ ድርጅቶች ነበሩ። ትምህርት ሳይሆን እርዳታ ነበር የመጣው። ግን አሁን ያነበቡ ልጆች የሚናገሯቸው ንግግሮች አሉ። እስቲ አንዱን እንስማና እንመለሳለን። ሉተርም ዘወንጌልም ሁሉም ያስቀምጡታል። ማርክ ትሩ ቸርች ብለው ማርክ ያስቀምጡታል። እነዛ ማርኮች ታውቃቸዋለህ? ትሩ ቸርች ማለት ይሄ ማርክ ያላቸው ብለው አስቀምጡታል። 3 ማርክ ካልቪን አስቀምጧል። ያንን ታውቀዋለህ? አውቃቸዋለሁ። ምን ናቸው? ክርስቶስ ኢየሱስን እንደ አዳኝ የሚቀበሉ በትንሣኤና በሞቱና በትንሣኤው ማለት ትንሣኤ አለ ብሎ በትንሣኤ የሚያምኑ እንደገና ካረሳሁት የዘላለም ሕይወት አለ ብሎ የሚያምኑ አይደል? ኦኬ 3 ማርክ ብሎ ካልቪን አስቀምጧል። ሉተርም አስቀምጧል። 3ቱ ማርኮች ምን ብሎ ትሩ ቸርች የጌታ ቸርች ትሩ ቸርች ብለው ያስቀመጡት ማርኮች ነው። የመጀመሪያው ምንድነው? የሐዋርያቱን ትምህርት የያዘች መሆን አለበት የሚለው አስቀምጧል። ሁለተኛ ደግሞ ትሩሊ ወይም ደግሞ
በትክክል ሳክራመንትን በትክክል አድሚኒስትር የሚያደርጉ ብሎ አስቀምጠዋል። ሳክራመንት ገብቷል። አዎ ማርኮቹ እነዛ ናቸው። ሳክራመንትን በትክክል አድሚኒስትር የሚያደርጉ የሚለውን አስቀምጠዋል። እንደገና ደግሞ ይሄ የስልጣን ተዋረዱ የክህነቱ የእንሱን የአፖስቶሊክ ሰንሴሽን ብለው የሚሉትን ሶስቱን ማርኮች አስቀምጠዋል። ካልቪን ሶስቱን አስቀምጠዋል። ሉተር ሁለቱን አስቀምጠዋል። አሁን እነዚህ ናቸው። በእነዚህ የሚለዩ እንደ ቸርች ወይም ደግሞ እንደ ዲኖሚኔሽን እንየው ካልከኝ እነዚህ ሶስቱ ማርኮች ኦርቶዶክስ የላቸውም ወይ? እነዚህ ሶስቱ ማርኮች ካቶሊክ የላቸውም ወይ? እነዚህ ሶስቱ ማርኮች ፕሮቴስታንት የላቸውም ወይ? በማርኮች አንድ ሊያደርገን የሚችሉት ነገሮች ሳክራመንት እዛ ላይ ገብቷል። አዎ ገብቷል በትክክል። ማን ይሄንን ያለው? ካልቪንም ሉተርም ዘወንጌልም እነዚህ በሙሉ ሜንላይን ፕሮቴስታንቶች የምንላቸው በሙሉ ማለት ነው። እነዚህ ማርኮች ናቸው። አሁን ያስቀመጡት ሪፎርምዶች ያስቀመጡት ማርኮችን ነው። the true church of Christ ብለው ነው ያስቀመጡት ማለት ነው። እውነተኛው የጌታ ቤተክርስቲያን እነዚህን የያዘች ነች ብለው ነው ያስቀመጡት። ፔንቴኮስታል በሳክራመንት ላይ ስታለች፣ ትክክል አይደለችም እላለሁ። ቫሊድ አይደለም እላለሁ። ይሄ 100% እምነቴ ነው። 100% የሉትራን ወይም ደግሞ ሜንላይን ፕሮቴስታንት ኮንፌሽናል ፕሮቴስታንቶች እምነት ነው። ፔንቴኮስታል በሳክራመንት ላይ ትክክል አይደለችም። በጌታ እራት ላይ በጥምቀት ላይ ትክክል አይደለችም። ይህንን ነው አስረግጬ ልናገር የምፈልገው። ቫሊድ አይደለም። ስለዚህ የማላምንበት ትክክል ያልሆነውን ነገር ሄጄ ልወስድ አልችልም ነው ያልኩት። ትክክል አይደለም፣ ቫሊድ አይደለም ብዬ 100% ስለማምን ማለት ነው በጥምቀትና በጌታ እራት ላይ። ይሄኛውን ከሌላው ጋር ግን እንደዚህ አንድ ላይ ጄኔራላይዝ አናደርገው። ታዲያ እንዴት ህብረት እናደርጋለን? እንዴት እንትንላለን? እንዴት ነው የምናምነው እኛ? ሚንስ ኦፍ ግሬስ ነው አይደል የምንለው? እንደ ሉትራን ሚንስ ኦፍ ግሬስ ስንት ሚንስ ኦፍ ግሬሶች አሉ? 3 አይደለ? ቃሉ፣ የጌታ እራትና ጥምቀት 3 ሚንስ ኦፍ ግሬሶች አሉ። ኦኬ፣ ምን አይነት በሳክራመንት ላይ ያለን አሰራር ምንድን ነው? ኤክስ ኦፔራ ኦፔራ ነው ወይስ ኤክስ ኦፔራ ኦፔራንቲስ ነው? ኤክስ ኦፔራ ኦፔራንቲስ ነው የኛ። ኤክስ ኦፔራ ኦፔራንቲስ ማለት ምን ማለት ነው? አንድ አማኝ በሚወስደው ሳክራመንት ላይ ትክክለኛ ለምሳሌ የጌታን እራት በሚወስድበት ሰዓት ለኃጢአት ስርየት ነው፣ ለመዳን ነው፣ ህይወትን ለማግኘት ነው ብሎ ካልወሰደ ቤኔፊሻል መሆን አይችልም። ኤክስ ኦፔራ ኦፔራንቲስ ያ ነው። የአማኙን ትክክለኛ እምነትን ይጠይቃል። የአድሚኒስተር የሚያደርገውንም ራሱ የሰውየውን አድሚኒስተር ያንን ሳክራመንት አድሚኒስተር የሚያደርገውንም ትክክለኛ እምነት ይጠይቃል። ገብቷችኋል ምለው ነገር? ለምሳሌ ፓስተሩ ትክክለኛ እምነት ከሌለው ምን ማለት ነው? ትክክለኛ እምነት ብዬ ስላችሁ በደንብ በትክክሉ ስሙኝ አጥርታችሁ፣ የጌታ እራት ለኃጢአት ስርየት ነው ብሎ የሚያምን ፓስተር ካልሆነ፣ የጌታ እራት ህይወትን ይሰጣል ብሎ የሚያምን ፓስተር ካልሆነ፣ አንድ በሉልኝ፣ የሚወስደው ሰውዬ ቤኔፊሻል መሆን አይችልም። ኤክስ ኦፔራ ኦፔራንቲስ ነው የኛ። ስለዚህ የሚወስደው ሰውዬ ተጠቃሚ መሆን አይችልም። ምንም አይነት ቤኔፊት ሊቀበል አይችልም። አንድ አድሚኒስተር ከሚያደርገው፣ ሁለተኛ አድሚኒስተር የሚደረገው ሰውዬ አድሚኒስተር የሚደረገውም ሰውዬ የጌታ እራት ለኃጢአት ስርየት ነው፣ ህይወትን አገኝበታለሁ፣ ለመዳን ነው ብሎ አምኖ ካልወሰደ ተጠቃሚ መሆን አይችልም ነው ኤክስ ኦፔራ ኦፔራንቲስ የኛ። በደንብ አዳምጡኝ። ሚዩት ያልተደረጋለ። ኦኬ። ከዚህ አንጻር ኤክስ ኦፔራ ኦፔራንቲስ ስለሆነ የምንከተለው በሳክራመንት ጉዳይ ላይ ፔንቴኮስታልን ደግሞ በምናይበት ሰዓት ቅድም እንዳልኳችሁ የጌታ እራት ለኃጢአት ስርየት ብለው አያምኑም አይደል? የጌታ እራት ህይወትን እናገኝበታለን ብለው አያምኑም። ስለዚህ ለምንድን ነው የምወስደው? ቫሊድ አይደለም ያልኩትን፣ ትክክል አይደለም ያልኩትን፣ ምንም አይነት ቤኔፊሻል ማላገኝበትን ሄጄ እንዴት ወስዳለሁ ነው። ከምን አንጻር ነው እየተናገርኩ ያለሁት? ከሳክራመንት አንጻር ነው። ቫሊድ አይደለም ብዬ 100% ስለማመን፣ ትክክል አይደለም ብዬ ስለማመን። ኦኬ፣ ይሄኛው እንግዲህ ከኮንፌሽናችን ከባይብል እና ከሂስቶሪካል ከቸርች ሂስትሪ አንጻር ነው እየተናገርኩት። እንዴ እኛ እኮ ሉተራን እኮ እስከነ ቆሻሻው እኮ ተሸክመው ያለ ነው። ኤሉዬ ኤዮንስ ምን መሰለሽ፣ እነሱ ምንም አሉ ምንም ምድር ላይ ያለችው ቤተክርስቲያንን በወረቀት ብዛትና በቴዎሎጂ ብዛት ሊቀይሩት አይችሉም። እነሱ ጋር ያለው ወረቀት ብቻ ነው። ይሄ አባቶች ትምህርት ምናምን ብለው የሚቆሩበት ግን ነንሴንስ የሆነ ነገር ነው። መንፈስ የሌለው ማለት ምንም ነው።
ኦኬ እና አባቶቻቸው ግን የነሱ አባቶች እዚህ ኢትዮጵያ ውስጥ ያሉ አባቶቻቸው እንዴ እኛ እኮ ስለ ሉተራን እኮ እስከነ ቆሻሻው እኮ ተሸክመው ያለ ነው እኮ እዚህ አሜሪካ ውስጥ ሉተራኖች ተቀየረ። አሁን እዚህ አሜሪካ ሲኖሩ ያለችው ጸሎት ሲኖር እኮ የጌታ ራት ይሰጣሉ። እሱ እዚህ ያሉት አሜሪካ ውስጥ ያለችው አንዷን የሉተራን ቤተክርስቲያን ባለፈው ከታናሪያ ነው ምናምን ነው ሌዝቢያን እንትና ቄስ አድርገው ነው ይሄን ሁላ ተሸክመን ነው እኛ የምንኖረው። ይሄን ቆሻሻቸው ተሸክመን ግን ንጹህ የሆነው ነው እንግዲህ ያዙ ወንድሞች ብለን ስላሉ ከነሱ ምንድን ያልከው ሌዝቢያን ቄስ አድርገው ሾመዋል። ከትናንትና ወዲያ ሳምንት አልሆናቸው ኢትዮጵያኖች እዚህ አይደለም እዛ ገርባ የለም ኢትዮጵያዊ ሉተራን እኮ ኢትዮጵያ ሲመጣ ከካሪዝማቲክ ጋር በቃ ኦልሞስት ከካሪዝማቲክ ሙቭመንት ጋር ለቅዱስ ቤኔ ፓስተር አሁን ያለኝ ፓስተር ሉተራን ፓስተር ነበር። እንሳን ይናገራል ምናምን ያደርጋል። ምድር ላይ ያለችው እነ ዴቭ እንደሚሉት አይደለም። እነ ዴቭ ይኸውልሽ ወረቀት ቤዝዶን ወረቀት ናቸው። በቃ ትምህርት ገብቶ ተማሪ ያንን ነገር ያን ቴዎሎጂካል የሆነ አስተሳሰብ ይዞ መጥቶ ነው። ግን ምድር ላይ ያለው የመንፈሳዊ ነገር በወረቀት አይሰራም። በሴኩላር በሆነ በእውቀት የሚሰራ አይደለም። በእውነት እግዚአብሔር ያክብርልን ወንድማችን፣ በእውነት እግዚአብሔር ያክብርልን። እንግዲህ ቴዲ የቀለሜ ቡድን ሀና በነገራችን ላይ የቀለሜ ቡድን ነበረች፣ ግን እየነቃች መጣች። በእውነት ከኔም ጋር በውስጥ እናወራለን። ድሮ እንኳን ጥሩ አልነበርንም እና እየነቃች መጣች። መካነ ኢየሱስ ነኝ ማለት ጀመረች። አሁን ፐርሰናሊ እየሰደቧት አለ። ከዛ በኋላ እንግዲህ ልጆች ተፈጠሩ። እነዚህ ልጆች እንግዲህ እየተናገሩ ነው ያሉት። በፔንቴኮስታልም አሉ በነገራችን ላይ አሉ ሌሎች ልጆች በነገራችን ላይ እና ዞሮ እየጠቆሙ ነው እውነተኛይቱ የክርስቶስ ቤተክርስቲያን ኦርቶዶክስ ነች እያሉ ነው በነገራችን ላይ ፍራንክሊ በነገራችሁ ማለት ነው። እነዚህ አይነት ነገሮችን ሳይ በጣም እግዚአብሔርን አመሰግናለሁ። ስለዚህ አንደኛ እዚህ ቲክቶክ ላይ የተጣዱት ምን አይነት ናቸው ካላችሁ ምኑንም ማያውቁት እቺን ፍለጋ አሁን የኛ ቤተክርስቲያንም አንዳንድ ልጆች ልቤን የሚሰብሩትና የሚያሳዝኑኝ እንደ ግሪሳ የሚከተሏቸው ሰዎች አሉ። እንደኔ ላለው እያሉ የቤተክርስቲያንን ትምህርት እያንጋደዱ የሚፈቱ አሉ። እኚህን ደግሞ ስንናገር በቃ በውስጥ በቃ የምንሰደበው ስድብ በጣም እውነቴን ነው የምነግራችሁ በጣም ከባድ ነው ወዳጆች። ግን እግዚአብሔር ይመስገን፣ እግዚአብሔር እየረዳኝ ነው፣ እግዚአብሔር እያገዘኝ ነው፣ እግዚአብሔር እየደገፈኝ ነው እንጂ ስድቡን፣ ጥላቻውን ብዙ ነገር ዛሬ ሚዲያ ላይ የማልገልጽላችሁን ነገር ስታስቡ ምን አገባኝ ብላችሁ እንደው እጃችሁን አጣጥፋችሁ ብዙ እኮ ስራ ይኖረኛል እኔ ባነብ ለህይወቴ እኮ ብዙ ነገር የሚሆነኝ ነገር አለ እና የምታስቡት ነገር ነው። እኛም ጋር ልክ እንደ ቴዲ ምንም ሳያውቁ የሚዘባረቁ ብዙዎች አሉ። አስተው የሚያስቱ ሳይገባቸው የሚለፈልፉ ብዙዎች አሉ። ለዚህ ነው በቤቴ ብዙ ጊዜ የማደርገው ምንድነው መምህራንን ነው የምጋብዘው እና ትውልድ እናስተውል። ታዲያ እነ ቀለሜና እነ ዮኒ ማኛ ምን ሰበሰባቸው? እንደው ዮኒ ማኛ ከዚህ በፊት ስለ ቀለሜ አሁን ለቀለሜ መጽሐፍ አለበት፣ ስልኩ ጋለ፣ ስልክ መገዛት አለበት ምናምን እያሉ ነው አይደለም? እና ከዚህ በፊት ለቀለሜ ስለ ቀለሜ ዮኒ ማኛ ምን ብሎ ነበረ? እስቲ አንዴ ላሰማችሁ። ዮኒ ከኤርሚና ገዘው ታሞን ሚዲያ ላይ ግባ እየተፈለክ ነው ሰምቻለሁ፣ አውራዋለሁ ኤርሚ እናግዘዋለን። የሚያምነው አምላክ እንዴት አያድነውም? ለምንድን ነው ሆስፒታል የሚሄደው? አቢ ነው አንስት የሚያምነው አምላኩ እንዲህ ያዙ ይልቀቁኝ የሚልለት አምላክ ለምን አይፈውሰውም ታዲያ? ወዝ ፕራብ ለምን አያድነውም? የሚያመልከው አምላክ እንዴት አያድነው? እኔ የማያድን አምላክ የለኝም። እኔ የኔ ጌታ ያድነኛል፣ ከምንም ነገር ያወጣኛል። የሌላውን አላውቅም። የኔ እምነቴ ያድነኛል። አፕራፕስ ምንም እምነቴ ያድነኛል። የእሱ እምነት እንዴት አያድነውም ታዲያ? ሀውካ
እንዴት ያውላ ያድናል እንዲሆናል እያለ የሚሰብከው የውሸት ክርስቶስ ነው እንዴ? ለዚህ ጊዜ አይሆነውም እንዴ ክርስቶስ? ለዚህ ጊዜ አያድነውም እንዴ ክርስቶስ? ክርስቶስ ሁሉም የሚያደርግ የሚችል አምላክ ነው እያለ ያዙ ልቀቁኝ ካለ ሀውካ እንግዲህ ከዚህ በላይ ዮኒ ማኛን መስማት አይጠበቅም። አሁን ተሸብሎ የዘመኑ ዳዊት የዘመኑ ምናምን እያለ ያሞካሸዋል። በእውነት የምናገረው ቤተክርስቲያንን ስታቋት ሰው መከተል ታቆማላችሁ እና አይተን የመጣነው የቤተክርስቲያን አምላክ የአባቶችን ንጹህ ትምህርት ነውና ወደ ንጹህ ትምህርቷ ጅረቷ ግቡና ቅዱ መልእክቴ ነው። ከዛ በተረፈ እያንዳንዱ የሚገለባበት ማንነት ሊኖረን አይገባም። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እንደገና በሌላ ቪዲዮ እንገናኛለን። ሐሳቦች እችላለሁ በእውነት ለመናገር ብዙ መልእክቴ እንዳይደርስ በቲክቶክም በዩቲዩብም ብዙ እቀባ ተደርጎብኛል። ምንም አይመስለኝም። መሸታ ቤት አልከፈትኩም። የምትወዱኝና የምታከብሩኝ ግን መልእክቴን ለትውልድ አጋሩ። መልእክቴ ጽኑና ኦርቶዶክሳዊ ነው። ማንም ከቅድስት ቤተክርስቲያን አይበልጥም። መልእክቴ ነው። እውነትን ግዟት፣ አትሽጧት። እምኮራበት ሁለት ነገር ኦርቶዶክስ ተዋህዶነቴ እንዲሁም ደግሞ ኢትዮጵያዊነቴ። ሰላም እግዚአብሔር ከሁላችን ጋር ይሁን። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። እግዚአብሔር ከሁላችን ጋር ይሁን። ሰላም